ወይ ልታሳልፈው ነው አመት አወራ ይመስል እስኪ አዳምጥ መጀመሪያ ጻድቃኔ ማርያም አትሂዱ መንገድ ሰላም አይደለም ቢሉንም እኛ ግን እንደሷ አማላጅነት ጻድቃኔ ማርያም በይሳት ሰላም አይደለም። ይሄ የህይወትና የሞት ጉዳይ ነውና ኦርቶዶክሲያን ባለማተቦች እባካችሁን ከምንጊዜውም በላይ በደንብ ኮፒ ሊንክ ሼር። መኪና ሙሉ ሰው ተይዞ ይከዳል። መኪና ሙሉ ሰው የት እንደወደቀ አይታይም። አሁን ላይ እንዳሳዛኝ መረጃ ተሰምቷል። 12 ተሳፋሪዎች ወታቸው ማለፉ ተነግሯል። እገታም ተፈጽሟል። ጋይስ በወገኖቻችን ላይ የሚደረገው ግድያም ሆነ እገታ አሁንም ተጠናክሮ ቀጥሏል። በዛሬው ዕለት ማለትም ግንቦት 20 ቀን በጓጽዮን አለን እናቴ አለን እናቴ ለአምስት ተከታታይ ቀናት ከግንቦት 21 እስከ ግንቦት 25 ድረስ ለክርስቲያኖችም ለእስላሞችም ለአረማውያንም በግልጽ የምትታይበት ታላቅ በዓል ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኒካሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስኪያችሁን ያለው እግዚአብሔር ይመስገን። በሌላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውርሶቻችን ከመሸ እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁ። እንግዲህ ዛሬ ግንቦት 21 ነው። በጣም እጅግ የሚያሳዝን ነገር በትናንትናው ዕለት ምሽት አካባቢ አንድ መረጃ አካባቢያችሁ ነበረ። 2 መኪና ሰው እንደታገተና አሁን ደግሞ በዛሬው ዕለት ከዛው ከታገቱት መካከል 12 ሰው ህይወታቸው አልፏል የሚል መረጃ የወጣ ይገኛል። በጣም እጅግ ያሳዝናል። በዚህ ሰዓት በያላችሁበት ረግታችሁ ተቀመጡ ማለት እወዳለሁ። ውድ ኢትዮጵያውያን እያየን ያለ ነገር እየሰማነው ያለው ነገር በጣም እጅግ ከፍተኛ አስጊ ሁኔታ ላይ ነውና እየደረሰው ያለው ነገሮቹ ባካችሁ ተጠንቀቁ፣ ራሳችሁን ጠብቁ ማለት እወዳለሁ። በዚህ ጉዳይ አባታችን ብፁዕ አቡነ ማርቆስ ስለ እገታው ድምጻቸውን አሰምተዋል። አዎ አባት ማለት ልጆቹን ዝቅ ብሎ ስለ ልጆቹ ስቃይ ተረድቶ የሚያይ ነው። እውነት አባታችን በረከታቸው ይደርብን። መረጃውን ማስደምጣችሁ ይሆናል። በሌላኛው እንግዲህ በዛሬው ዕለት በጻድቃኔ ማርያም ምን ተፈጠረ የሚለውና ያለን ታላቅ ዓመታዊ ክብረ በዓል ነው። የዛሬው ቀን ቤታችን ለ5 ቀናት በቤተ መቅደስ ጉልላት ላይ የተገለጠችበት ታላቅ ቀን ነው። እንግዲህ ይህን አስመልክቶ ያው ጊዜው ትንሽ ያስፈራል። ምዕመናን እንዴት ገቡ እንዴት አክብረው ዋሉ የሚለው መረጃዎችን አስደምጣችኋለሁ። ስለ ዕለቱም አጠር ያሉ ቪዲዮዎች አሉ እናያለን። ሁላችሁም በተለይ ኦርቶዶክሳውያን ናችሁ ቪዲዮውን ላይክ ያድርጋችሁ ጀምሩት። ለቻናላችን አዲስ ከሆናችሁ ሰብስክራይብ ያድርጋችሁ ቤተሰብ ሁኑ። እስኪ ከዚህ ቪዲዮ እንጀምር። ግንቦት 21 በዚህች ቀን አምላክን የወለደች እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ቅድስት ድንግል ማርያም ወላዲት አምላክ እመብርሃን በደብረ ምጥማቅ በስሟ በተሰራች ቤተ ክርስቲያን ከ21 ጀምሮ እስከ 25 ድረስ ለ5 ተከታታይ ቀናት በቤተ ክርስቲያኗ ጉልላት ላይ በብርሃን መርከብ ተቀምጣ ሙሉ ፊቷ በግልጽ እየታየ ለ5 ተከታታይ ቀናት ለ5 ተከታታይ ቀናት ከግንቦት 21 እስከ ግንቦት 25 ድረስ ለክርስቲያኖችም ለእስላሞችም ለአረማውያንም በግልጽ የምትታይበት ታላቅ በዓል ነው። አደራ ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ በማድረግ እንድትተባበሩ ጠይቃለሁ። እጅግ በጣም ይገርማል። ብርሃንን የተላበሰች እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ግንቦት 21 ቀን ከመታየቷ ከመገለጿ በፊት አረማውያንም እስላሞችም ክርስቲያኖችም በአንድ ላይ ድንኳን ጥለው አጎበር ተክለው በተስፋ ይጠብቋታል። በዚህም ሰዓት ብርሃንን የተጎናጸፈች የልጇን ብርሃን የተጎናጸፈች እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በቀኝ በግራ በፊት በኋላ ቅዱሳን መላእክትን በነገዳቸው አስከትላ በየማዕረጋቸውና በየስልጣናቸው ክንፋቸውን ዘርግተው እየቆሙና እየጋረዷት ትታያለች፣ ትገለጻለች። ቅዱሳን ሱራፌልም ማዕጠንታቸውን ይዘው ይመጡና ለንግሥትነቷ ይሰግዳሉ። በየመሃልም እንደዚህ እያሉ ያመሰግናሉ። አብ በሰማይ ሆኖ ተመለከተ፣ እንዳንቺ ያለም አላገኘም፣ አንድ ልጁንም ልኮ በአንቺ ሰው ሆነ እያሉ ያመሰግኗታል። ከዚያም ቅዱሳን ሰማዕታት በየማዕረጋቸው እየመጡ ይሰግዱላታል። በመጀመሪያ ሊቀ ሰማዕታት ቅዱስ ጊዮርጊስ በአምባ ላይ ፈረሱ እየከነፈ ይመጣና ከፈረሱ ወርዶ ለእናታችን ይሰግድላታል። ከዚያም ተከታዮቹ ሰማዕታት ይሰግዱላታል። ቀጥሎም በዱሪ ፈረሱ ሊቀ ሰማዕታት ቅዱስ መርቆሬዎስ ይመጣና ይሰግድላታል። ከዚያም ሰማዕታት በሙሉ ይመጣሉ፣ ይሰግዱላታል፣ ያመሰግኗታል። በመቀጠልም ጻድቃን በአንድነታቸው መጥተው በፊቷ ይሰግዳሉ፣ ያመሰግኗታል። ወደዚያ ወደዚህ እያሉ በፊቷ ይመላለሳሉ። ቀጥሎም ሄሮድስ የገደላቸው 144400 የቤተልሔም ሕፃናት በፊቷ እየዘለሉ ይመጣሉ። አንዱ በአንዱ ላይ እየተቃቀፉ እየተዛለሉ ይሳሳቃሉ።
በታች በምድር ሆነው የሚያዩት ክርስቲያኖችም አረማውያንም እስላሞችም በሰማይ የሄዱ እስከሚመስላቸው ድረስ እጅግ ደስታን ያገኛሉ። ምን ይሄ ብቻ! እናትና አባቱ የሞቱበት ወይም ደግሞ ዘመዶቹን የፈለገ ሞተውበት እነሱ ማየት የፈለገ ሰው ቢኖር እመቤቴ ሆይ እባክሽ እገሌን አሳየኝ በሚላት ሰዓት ቀድሞ በአካለ ሥጋ የነበረ መልኩንና አቋሙን አሲዛ አምጣ ታሳያቸው ነበር። ደግሞ መሐረባቸውን ወይም መጎናጸፊያቸውን ወደ ላይ ይወረውሩታል። እርሷም የወደደችውን ተቀብላ ትንሽ አቆይታ መልሳ ትልክላቸዋለች። ያችንም ለበረከት እያሉ ብዙዎቹ እየተካፈሉ ወደ ቤታቸው ይዘዋት ይሄዳሉ። እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም እንደዚህ እየሆነች ለ5 ቀን ተከታታይ ለእስላሞችም ለአረማውያንም ለክርስቲያኖችም ትታያቸዋለች። እነርሱም ወደ ቤታቸው መሄድ በፈለጉ ጊዜ ዝቅ ብለው ሰግደውላት ተሰናብተዋት ወደ ቤታቸው ይሄዱ ነበር። እርሷም በምላሹ ትባረካቸው ነበር። ለእግዚአብሔር ምስጋና ይሁን፣ አምላክን በወለደች በእናታችን በእመቤታችን በቅድስተ ቅዱሳን በቅድስት ድንግል ማርያም አማላጅነትና ቤዛነት ጨርሶ ይማረን። ረድኤቷ፣ በረከቷ፣ ምልጃዋ፣ ፍቅሯ አይለየን። አሜን። ይቆየን። አሜን። መምህራችን ቃልዎት ያሰማልን። ኦርቶዶክሳውያን ኮሜንት ላይ አሜን እያላችሁ መጻፋችሁን እንዳትረሱ። ለዚህ ያደረሰን እግዚአብሔር ይመስገን። የዛሬው ቀን እጅግ ታላቅ ቀን ነው። የእመቤታችንን ክብረ በዓል አስመልክቶ በስውሯ ማርያም እንዴት ተከብሮ ዋለ አመሸ የሚለውን አንድ ቪዲዮ ላሳያችሁ። አለን አለን እናት አለን እናት ድንግል ማርያም ዘይተ አለን አለን እምነት አለን እምነት ተዋህዶ ንጽሕት አለን እምነት እንዲህ እንዳለን አምላክ ይባርከን 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 ፍቅር ሰላም ያድለን። አሜን። በእውነት ዝማሬያችንን ይቀበልልን፣ ሰላሙን ያወርድልን። ማምላክ ወላዲተ አምላክ በምልጃዋ ከልጇ ከወዳጇ ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረቱን ሰላሙን ትለምንልን። በእውነት በዚህ ሰዓት እየሰማንም እያየንም ያለው ነገር በጣም እጅግ የሚያሳዝን ነገር ነው በሀገራችን በኢትዮጵያ ላይና ብፁዕ አባታችን ካሉት እስኪ እንጀምርና መረጃዎቹን ላስደምጣችሁ። አሁን ላይ አሳዛኝ መረጃ ተሰምቷል። 12 ተሳፋሪዎች ሕይወታቸው ማለፉ ተነግሯል። እገታም ተፈጽሟል። በኦሮሚያ ክልል ጎሃ ጽዮንና ቱሉ ሚልኪ በተባሉ አካባቢዎች መካከል በሁለት ታታ የህዝብ ማመላለሻ አውቶቡሶች ላይ በተፈጸመ እገታ ነው 12 ተሳፋሪዎች በታጣቂዎች መገደላቸው የተነገረው። በርካቶችን መታገታቸው ተነግሯል። ነገር ግን በአካባቢው የነበረው የመከላከያ ሰራዊት ፈጥኖ በመድረሱ 30 የሚሆኑትን ተሳፋሪዎች ከእገታ ማዳኑ ተነግሯል። የተወሰኑ ተሳፋሪዎች አሁንም በታጣቂዎቹ ታግተው መወሰዳቸው ነው የተሰማው። አካባቢው ላይ ተደጋጋሚነት ያለው እገታና ጥቃት እየተፈጸመ በመሆኑ መንግስት ለጉዳዩ ልዩ ትኩረት እንዲሰጠው ነዋሪዎች ጠይቀዋል። ለሟች ቤተሰቦች መጽናናትን እመኛለሁ። በቻናሉ ላይ ቀጣዮቹ አዳዲስ መረጃዎች ይቀርባሉ። የፕላስ ምልክቷን እየተጫናችሁ ቤተሰብ ሁኑ። አመሰግናለሁ። ከሱልልታ ልፍ ካሉ እየደነገጡ ካሁን ምን ይመጣ? አው መኪና ሙሉ ሰው ተይዞ ይከዳል። መኪና ሙሉ ሰው የት እንደወደቀ አይታይም። ቤተሰብ ጠይቃለሁ ብሎ ሲሄድ ቤተሰቦቹ ስንት ሰዓት ትደርሳለህ? እበሩ ቆሞ መጣ ቀረ ሲሉ ጠፋ። አቤት አቤት እንዴት ያሳዝናል። እናት አባት ቢሞት ሄዶ አይቀበል፣ ሰርግ አይሰረግ። ከዚህ በላይ ክፉ ቀን አለ? መፍትሄ የጠፋለት ጉድ ይሄ አዲዶሮ የሚባል ቦታ ሰሜን ሸዋ ላይ ሰዎች እየታገቱ ነው ብለን ሰሞኑን ስናለቅ ስንጮህ ነበር፣ ሁላችሁም እንደምታውቁት። እስኪ ዛሬ የሾፌሮች አንደበት ያወጣውን እንስማ። ተመልከቱ ተመልካቾቻችን። ዛሬ ያኔ አንድ ባስ ነበር በኦሮሚያ ክልል ገብረ ጉራቻና ጎሃ ጽዮን መካከል እዛው ቦታ እዛው። ዛሬ በ20 ግንቦት ማለት ነው 9ኛ ወር 2018 ዓ.ም ሁለት ታታ የህዝብ አውቶቡስ ተሳፋሪ ታፍኖ ተወስዷል የሚል መልእክት ደርሶናል ይላል። ሁለት አውቶቡስ። ማን ይሰማናል? ማን ይሰማዋል? የኢትዮጵያ ህዝብ። እንዲህ አይነት መንግስት፣ እንዲህ አይነት አገዛዝ እግዚኦ የሚያሰኝ አንድ ቦታ ላይ በየቀኑ ሰው እየገበረ የዚህኛው ያን ሳምንቱ ሳያልቅ አሁን ሁለት ሙሉ አውቶቡስ ተለመደ። ሰውን በቃ ደነዘዘ። እንዲህ አይነት ጉድ ነው የገባብን። ያን እንኳን የተወሰነውን እንኳን ቦታ መጠበቅ የማይችል
ደግሞ ምረጡኝ ይላል። እንዲህ አይነት ጉድ ነው ያለው ተመልካቾቻችን። ለዚህ ነው ካሁኑ ራስህን ለመጠበቅ መደራጀት አለብህ፣ መነጋገር አለብህ። ሀገር የለህም በነፃነት የምትንቀሳቀስበት ወጥተህ የምትገባበት ሀገር የለህም። ያኛውን አቤቱታችን ሳንጨርስ ይኸው 2 ሙሉ ታታ አውቶቡስ በዛሬው ዕለት ተወስዷል። ማንም መግለጫ የለም፣ ዜና የሚሰራ የለም። ጉዳያቸው ነው የሚሉት ነው። ለምን 10 አይወስዱም ነው የሚሉት። ትዝም የሚላቸው የለም። ሌላ ስራ ላይ ናቸው እነሱ። እንዲህ አይነት ጉድ ነው የመጣብን። በማናቸውም በእኛ እድሜ እንኳን በዚህ ቤት ያላየነው ያልሰማነው ነገር ማለት ነው። እኔ ምን ባለፈው እንግዲህ ይሄንን ዜና ዘገብን፣ ሌላም ጊዜ ዘገብን። በባስ የሚሄዱትን ሰዎች በቃ ዝም ብለን እየገበርን ቁጭ ብለን ነው ማለት ነው የምናየው። እኔ እኮ አልገባኝም። አሁን ከዛ በኋላ ማን ተከታተላቸው? እኛም ያው ስራችን ነው ዜና መስራትና እዚህ ያለውን ጩኸትና የህዝቡን ድምፅ ማሰማት ነው። አሰማን። ሌላ መጣ ዜና፣ ደግሞ እዚህኛው ላይ ዜና እንሰራለን። ከዛ ውጭ የት ሄዱ? መጨረሻቸው ምንድን ነው? ተገደሉ? ተለቀቁ? ምን እየተገረፉ ነው? ታስረዋል? ምንድን ነው? በቃ ማን ነው ኃላፊነት ወስዶ እንደዚህ በየጊዜው እየሄደ የሚገበረውን ማህበረሰብ የሚያቆመው? በጣም የሚገርም እንቆቅልሽ ውስጥ እኮ ነው ያለነው። በጣም የሚደንቅ እኮ ነው። በቃ እየሄዱ መቅረት ነው ማለት ነው። እና ማህበረሰቡ በቃ ሄዶ ጠፉ ብሎ ዝም ብሎ ቁጭ ነው ማለት ነው የሚለው። እኔ በጣም እኮ የሚያስፈራ ዘመን ላይ ነው ያለነው። እንደዚህ ኢትዮጵያ እንደዚህ ሆነ አታውቅም ለዘመናት። አንድና ሁለት ሰው ችግር ሲደርስበት ያንኑ ንቅ አድርጎ ይዞ የሚከራከር ማህበረሰብ ነበረን። አሁን አንድ ባስ ሙሉ ይሄዳል፣ 300 ሰው ይገደላል፣ በሳት በተኛበት ቤቱ ይቃጠላል፣ ቤተክርስቲያን ይቃጠላል። መነኮሳቶች ባለፈው በአደባባይ ተጨፈጨፉ። ትላልቅ የጉባኤ ቤት መምህራን ትላልቅ ከነ የአብነት ተማሪዎች ሁሉም ተወሰዱ፣ ተገደሉ። በቃ እየገበሩ ቁጭ ማለት ብቻ ከሆነ እና በጣም በጣም እኮ ይሄ ነገር እኮ ከዜና ያለፈ ነገር እኮ መሆን ነበረበት። እንዴት ነው የሰው ልጅ ህይወት እንደዚህ በቀን በቀን እየተረሳ? ያውም አንዱ አሁን እንግዲህ ቁጥር ሆነ አንድ ነፍስ በጣም እንግዲህ ከምንም ነገር በላይ መወዳደር ማትችለች አንድ ነፍስ ከምንም ቁሳቁስ። እኛ እኮ ሙሉ ባስ ነው እኮ በየጊዜው እያጣን ያለ ነው። እና በጣም እኔ እንጃ በጣም የሚሰለች እና በኢትዮጵያ ጉዳይ ላይ ያለው ነገር በጣም አስኪ ነው። እኔ ማህበረሰባችን በጣም ፈጣን የሆነ ምላሽ ካላመጣ በስተቀር እየገበሩ መኖር በጣም አሳፋሪ ነው። እውነት ነው። በስቷል፣ ከመጠን በላይ አልፏል። ትዕግስትም ልክ አለው። ይሄ በጣም በጣም አልፏል። 10 ሰው ሞተ እኮ አስደነግጥህም አሁን። አዎ በእንትና ዞን ታጣቂዎች 10 ሰው ገደሉ ምናምን አምልጠዋቸዋል ማለት ነው ምናምን ነው ቀድሞ ነግረዋቸው ነው ማለት እንጂ ማለት ጆሮአችን በጣም እንደዚህ አይነት ከመልመዱ የተነሳ ነው። ኦሬዲ ይሄን ያለ ሰዎች ተገደሉ ምንም ሴንስ አይሰጠንም። ኦሬዲ እንዴ በፊት ዜናው እኮ የሚገርምህ ምን ሲሆን መሰለህ? ለምሳሌ አሁን ደግሞ እዛው የመንግስት ቴሌቪዥን ሬዲዮ ምናምን ጣቢያዎች ላይ ዜና እንትን ሲባል በጣም የሚገርመኝ ነገር ስሪላንካ ውስጥ መሬት መደርመስ ምናምን አጋጥሞ 14 ሰዎች ተቀበሩ ከነህይወታቸው ምናምን ለዝርዝሩ እንትና ተብሎ ከነምስሉ ቤቱ ሲንሸራተት ምናምን የሆነ ከ3 ቀን በፊት 200 ምናምን ሰው ሞቷል እዚህ። እና በምን መጠን እንደለመድ ነው አዝና አርቲስት ክሬቲቭ ሆኖ ለመቀጠል የሚያስችል ጊዜ ነው ለአንተ ነበረ? አይ ፈታኝ ነው። ይኸውልህ ትልቁ እንትናችን እኮ ምንድን ነው መሰለህ ይሄ ኢንሴኪዩር የመሆን ነገር የምር እንደ ማለት አርቲስቱ ይሄንን ኢንተርቪው የሰጠው ከዛሬ 3 ዓመት በፊት ነው። ከዛሬ 3 ዓመት በፊት እንዲህ አይነት ሴንስ ከተሰማው አሁን ላይ እስቲ ያስቡት ምን አይነት ነገር ሊሰማው እንደሚችል። እንግዲህ ለምሳሌ የደርግ ጊዜ ምናምን መንግስት ሲወድቅ ያ ጦርነት እያለ ያ ምናምን እያለ እኔ መንግስት 83 ላይ 7ኛ ክፍል ተማሪ ነበርኩኝ። ግንቦት ላይ ነው ግንቦት መጨረሻ ላይ 15 16 ምናምን መንጌ ከሄደ በኋላ ከተማ ውስጥ ሲተኮስ የሰማሁት ሽጉጥ ሲተኮስ የሰማሁት ማለት ነው። እንግሊዝ ኤምባሲ ነው ተወልጄ ያደኩት እዚሁ ነኝ። ሽጉጥ ኳ ሲል የሰማሁት የዛን ጊዜ ነው። ከሄደ በኋላ
ሶ ኢቭን ስርዓቱ እንኳን እየፈረሰ እያለ አገር እንደማይፈርስ የሆነ አይነት መረጋጋት እንዳለ ፊል ታደርጋለህ። እርግጠኝነት አለ ከሆነ ወገን የበሰለ የሆነ ነገር ታያለ። ከዛ በኋላ በመለስም ጊዜ በቃ አትሊስት እንትን ያረጋናል ግን እንደ ሀገር ኤግዚስት ማድረግ ላይ ምናምን እኮ ፈርታ አታውቅም። እኔ ውጭ ሀገር ሄዶ የመኖር ሐሳብ በፍጹም ኖሮኝ አያውቅም። እኔ ፎር ዘ ፈርስት ታይም ልጆቼ ሴፍ ናቸው እዚህ መኖራቸው ምናምን ማለት ጀመርኩኝ። ይሄ የኢንሴኪዩሪቲ በጣም ከባድ ነው። የሆነ ሰው ድንገት መጥቶ ሊገልህ እንደሚችል ማወቅ፣ የሆነ የመንግስት አካል ህግ እንደማያስጥልህ መሰማት መጀመር በጣም አደገኛ ነገር ነው። ለመጀመሪያ ጊዜ ሽጉጥ ያስፈልገኛል ብዬ አሰብኩኝ። ከዛ ሽጉጥ ይዘው ከዛ ወዳጆችን በሙሉ ስጠይቅ ሁሉም አላቸው። ስለዚህ እንዴ እናንተናስ ምናምን ስል ሁሉም ወጣቱ ምኑም አለው። ስለዚህ ያው ከፍ ያለው የክላሽ ነው የሚያስፈልገኝ ማለት ነው። አራት ሆኖ ከመጡ ሁሉም ሽጉጥ ከያዙ እንዴት ይሆናል? በፊት ወደ ላይ ተኩሰው እኮ ለማባረር ነው አይደል? አይሆንማ። ክላሽም ካላችሁ እንግዲህ መትረየስ ልትል ነው ምናምን አይነት ነገር እና ብቻ መንግስት ልትሆኑ እኮ ነው። እና ያ አይነት ኢንሴኪዩሪቲ አለ። እሱ በጣም አደገኛ ነገር ነው። በጣም አደገኛ ነገር ነው። እና የምትናገረው ማለት ኢንሴኪዩሪቲ ስንል አሁን ላይ በተለይ ደግሞ በመንግስት የጸጥታ ኃይሎች ላይ ያለን መተማመን ያለበትን ቦታ የሚያሳይ ጉዳይ ነው። አሁን እንደ ድሮ ፖሊስ ስታዩ ሰላምና ጸጥታን ያስከብራል ብላችሁ ሳይሆን እየተሰማችሁ ያላችሁት ፖሊስ ራሱ ለህብረተሰቡ በጣም ስጋት እየሆነ የመጣበት ሁኔታ ነው አሁን እየተፈጠረ ያለው ነገር ያሳንስብሃል። ለምሳሌ እንደ ጸሐፊም እንደ አርት ውስጥ እንዳለ ሰው የሆነ ነገር ልትል ይልና ያንስብሃል። ያለው ከፊት ያለው አደጋ በጣም የሚያስደነግጥ ነው። አይቶ እንዳላይ የምናልፍበት መንገድ በጣም ያስደነግጣል። ውድ ኢትዮጵያውያን እንደሰማችሁት ነው መረጃውን። እንግዲህ በተደጋጋሚ ሁኔታ እንደዚህ ያለ ጥቃት በመስኪኖች ላይ በንጹሃን ላይ እየተፈጸመ ይገኛል። አሁንም ደጋግሜ መናገር የምፈልገው ባካችሁ በዚህ ሰዓት አትንቀሳቀሱ፣ ባላችሁበት ረግታችሁ ተቀመጡ ማለት እወዳለሁ። እንደ አንድ ኢትዮጵያውያን በዚህ ሰዓት የኢትዮጵያ ሕዝብ ምንም እንደምታዩት እንግዲህ የኛ ቪዲዮ እንደሚያሳየው እንደሰማችሁት ለምደነዋል። የሞት ቁጥር 1 2 3 40 30 100 እያለ ይቀጥላል። ይረሳል። ከሁለት ቀን በኋላ ማንም ራሱ የሚያስታውሰው የለም። ምናልባት ከደረሰብን ያ ነገር ከደረሰብን ትንሽ ስሜት ይሰማናል ብዬ አስባለሁና እንደዚህ ያለ መልኩ ነገሮቹ ተርበስብሰው ጀዝባቸው እየጠፉ ነው ያሉት። ጠያቂ አካል እየጠፋ ነው ያለውና ባካችሁ ራሳችሁን ጠብቁ ማለት እወዳለሁ። ወደ ጻድቃኔ እንመለስ። ጻድቃኔ ማርያም በይሳት ሰላም አይደለም። ይሄ የህይወትና የሞት ጉዳይ ነውና ኦርቶዶክሳውያን ባለማተቦች እባካችሁን ከምን ጊዜውም በላይ በደንብ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ይህንን ቪዲዮ ለዓለም እንታደርሱ ስል በሉ ለእግዚአብሔር ስም ጠይቃለሁ። ወደ ጻድቃኔ ተጓዞች ላይ እንደዚህ ያለ መረጃ ቀደም ብሎ እየወጡ ይገኙ ነበረ። ነገር ግን ደግሞ ምንም ቢሆን ከእናታችን ከመቤታችን ከቅድስት ድንግል ማርያም ከጻድቃኗ እመቤት መቅረት አንችልም የሚለው ኦርቶዶክሳዊ ወንድሞቻችን ተጉዘው ነበር። እንሂድ ወደ ጻድቃኔ ማርያም አትሂዱ መንገድ ሰላም አይደለም ቢሉንም እኛ ግን እንደሷ አማላጅነት መንገዳችንን ልንጀምር ሁላችንም ወጣቶች ተሰባስበናል። እንደኛ ድካም ሲሆን እንደሷ አማላጅነት ደጇን እንረግጣለን ብለን እናምናለን። ክብሩ ይስፋ ለመድኃኔዓለም። እንደሰማችሁት ነው ወንድሞቻችን በእነዚህ ያለ መልኩ በጥርጣሬ ጉዞ አድርገዋል፣ አልቀሩም። ነገር ግን ደግሞ ሰው ከዛ በዛሬው ዕለት የደረሰኝ ቪዲዮ አለ። እንደምታዩት እህቶቻችን በእነዚህ ያለ መልኩ የእመቤታችን ዓመታዊ ክብረ በዓልን እየዘመሩ እያመሰገኑ ውለዋል ማለት ነው። ያው ሰላም ነው። ክብሩ ይስፋ ለመድኃኔዓለም። አሁንም ወደ ቤታችሁ ስትመለሱ ማምላክ ወላዲተ አምላክ እቅፍ ድግፍ አድርጋ ወደ ቤቶቻችሁ ተመልሳችሁ ማለት እወዳለሁኝ። ቪዲዮ ላሳያችሁ መጨረሻው ቪዲዮ ወይ ልታሳልፈው ነው ዓመታዊ ወራይ መስል። እስኪ አዳምጥ መጀመሪያ። ከሳቱም ኮመንት ላይ በቃ አርሙኝ ያጠፋው ጥፋት ካለ ማለት ነው። እኔ ያው ልነግራችሁ የመጣሁት ማለት እውነቱን ነው ዛሬ የምናወራ። እስካሁን ድረስ አርቲስት ሲሞት ህዝብ እንዳለ ከዳር ዳር ወጥተህ
ፍትህ ማወቅ እንፈልጋለን የተገደለበትን ስትል ነበር። እንደገና ደግሞ ታዋቂ ሰው ስታገኙ ፎቶ ካልተነሳን እያላችሁ ስትንጫጩ የነበራችሁ ማለት ነው። አሁን ለማን ማድረግ እንዳለባችሁ ግልጹን እንነጋገር ዛሬ ማለት ነው። የከባድ መኪና ሹፌር ከሞተ ያላግባብ ከዳር ዳር ወጣ ፍትህ እንፈልጋለን ማለት ያለብን ለነሱ ነው። እንደገና ደግሞ በተለይ ቦት ሹፌሮችን ካገኛችኋቸው ፎቶ አብረናችሁን እነሳ ማለት ያለባችሁ አሁን ነው። በቃ እነሱ ለምን መሰላችሁ? አርቲስት ሲደብር ወይ ስታዝን የሆነ ነገር የሚያዝናና ነው ይዞ ሊመጣ። የከባድ መኪና ሹፌር ግን የምትበለውን የምትጠጣውን ልጆችን የምታስተምርበት ነው። አየዋር እነሱ ቢቆሙ ሰሞኑን እንዳለ ህዝብ ከዳር ዳር ጸጥ ረጭ ብሏል። ግልጹን እንነጋገር ማለት ነው። ስለዚህ የከባድ መኪና ሹፌር ያላግባብ ከሞተ ከዳር ዳር ወጣ ፍትህ እንፈልጋለን ማለት ያለብህ አሁን ነው። በቃ እስካሁን ድምጽ ስላልሆናችሁ ይቅርታ ብላችሁ ራሱ ሁሉም ሰው ቪዲዮ ቢሰራላችሁ እንዴት ይለኛል። ማርያምን አስማተኛ ናችሁ እንዴ አንተ ልጆቻችሁ ሚስቶቻችሁ እየናፈቋችሁ በረሃ ለበረሃ ይሄን ያህል ሲሰቃዩ እስካሁን ሳናውቀው ቀርተን አሁን ይኸው በሳምንት ውስጥ ጥቅምና ጉዳታቸውን አውቀናል። እንደው መድኃኒዓለም እድሜና ጤና ይስጣችሁ የከባድ መኪና ሹፌሮች። እናንተ ከሌላችሁ ህይወት ባዶ እንደሆነ አሳይታችሁናል። ምን ያህል ስቃይ ተሸክማችሁ እንደከረማችሁም አውቀናል። እንወዳችኋለን። በዚሁ አጋጣሚ መፈመስ አለበት ሁሉም ሰው በቃ ቪዲዮ ይስራላችሁ። ከባድ መኪና ሹፌሮች ማሩን እያላችሁ ወጣችሁ ቪዲዮ ስሩ በቃ ስለነሱ። ይሄን ነው የምላችሁ። እውነቱን እናውራ ከተባለ ማለት ነው። አንተ ልጋጋም